ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በእያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በተለይም እንግዲህ በዛሬው ዕለት በዋነኝነት የምንመለከታቸው ጉዳይ ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነቱ የሚለቅ ከሆነ በዋነኝነት እንግዲህ ማንቸስተር ዩናይትዶች ያስቀመጧቸው አሰልጣኞች አንድሬ ራዮላ፣ ጋሪ ሳውዝጌት እና ኦሊቨር ግላስነር ይገኙበታል። ጋሪ ሳውዝጌት ደግሞ ከፍተኛ የሆነ እድል እንዳላቸው ወደ ማንቸስተር ዩናይትድ የመጣት ከፍተኛ እድል እንዳላቸው ጃኮቤን ነው የዘገበው። ሩበን አሞሪም ከተሰናበተ ጋሪ ሳውዝጌት የማንቸስተር ዩናይትድ ቀጣዩ አሰልጣኝ የመሆን እድሉ ሰፊ ሲሆን በቅርብ ሳምንት ውስጥ ሰር ጂም ራትክሊፍ እና ጋሪ ሳውዝጌት ቀጥተኛ ንግግር አድርገው ነበር። ጋሪ ሳውዝጌት ቀጣዩ የዩናይትድ አሰልጣኝ ለመሆን አማራጭ እንደሆነ ነው እየተገለጸ የሚገኘው። እዚህ ጋር አሁን እንግዲህ ሩበን አሞሪም ወደ ማንቸስተር ዩናይትድ ሲመጡ በስፖርቲንግ ሊዝበን ቤት የነበራቸው ስታት በጣም ጥሩ የሚባል ነበረ። በ167 ጨዋታ ወደ 13 ጨዋታዎችን የተሸነፉት። እዚህ ማንቸስተር ዩናይትድ ቤት ደግሞ በ33 ጨዋታዎች 14 ሽንፈቶችን ማስተናገድ ችሏል። እስካሁን ማንቸስተር ዩናይትድ ቤት ከመጡት አሰልጣኞችን በጣም ደካማውን የሆነ ስታት ነው ያላቸው። በዚህ የሚቀጥሉ ከሆነ ኢቭን በ6 ጨዋታዎች አሁንም 14ኛ ደረጃን ነው የያዙት። ይህ የሚቀጥል ከሆነ ምንም ጥያቄ የለውም ከማንቸስተር ዩናይትድ ኃላፊነታቸው እንደሚነሱና ታዲያ ሩበን አሞሪም እንዲህ ሲል ነው የተናገረው። አሰልጣኝ ሩበን አሞሪም መባረር የሚባለው ነገርን በጭራሽ በውስጣቸው እንደሌለ ተናግሯል። ጭንቅ የለኝም ያሉት አሞሪም ያ የኔ ውሳኔ አይደለም ብለዋል። ሩበን እዚህ በሚቆዩበት በእያንዳንዱ ደቂቃ የቻሉትን ጥረት ሁሉ ለማድረግ እንደሚሞክሩ ገልጿል። ሩበን አክሎም ስራዬን ስለማጣት አላስብም፣ እኔ እንደዚህ አይነት ሰው አይደለሁም ሲሉ ነው ሩበን አሞሪም እያከሉት። ሌላኛው ፋብሪዚዮ ሮማኖ ይዞት የወጣው መረጃ እንግዲህ ዣቪ ሄርናንዴዝ ፕሪሚየር ሊጉን በሚገባ እየተከታተለ እንደሆነና ካለምንም የአውሮፓ ውድድር መድረክ ማንቸስተር ዩናይትድን ሊቀላቀል እንደሚችል ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች በእጩነት የያዙት አሰልጣኝ ሆነው ዣቪ ሄርናንዴዝ እንደሆነ ነው እየተገለጸ የሚገኘው። ሩበን አሞሪም እንግዲህ ኖቬምበር 10 ሲሆን ክለቡን ማሰልጠን ከጀመረ 1 ዓመት ያስቆጥራልና የዩናይትድ ሰዎችና ኢኒዮስ ከኖቬምበር 10 በፊት ሩበን ለማባረር ከወሰኑ 12 ሚሊዮን ፓውንድ የካሳ ክፍያ መክፈል አለባቸውና ከኖቬምበር 10 በኋላ አሰልጣኙን ከኃላፊነት ለማንሳት ከወሰኑ ግን ከዚህ ያነሰ ካሳ የሚከፍሉ ይሆናል። አሁን ላይ ጥያቄው ኢኒዮስ እውነትም በአሞሪም ላይ አሁንም ያላቸው እምነት የጸናውን ነው ወይስ አይደለም የሚለው ነገር ነው። በነገራችን ላይ ታስታውሱ እንደሆነ በኤሪክ ቴን ሃግ ላይም እንደዚሁ ኢኒዮሶች እምነት አለን ሲሉ ነበር። ግን ባላሰብነው ወቅት ነው እንግዲህ ኢኒዮሶች ኤሪክ ቴን ሃግን ያሰናበቱት። በዚህ አቋሙ የሚቀጥል ከሆነ ሽንፈት የሚያስተናግድ ከሆነ ምንም ጥያቄ የለውም ሩበን አሞሪም የመሰናበቱ ጉዳይ የማይቀር እንደሆነ ብዙ መረጃዎች እየጠቆሙ ይሆናል። ታዲያ እንደ ምንጮች ዘገባ ከሆነ ከዩናይትድ ቤት ድል መራቁን ተከትሎ እንግዲህ አሁን ያለው የዩናይትድ ድባብ በጣም አስከፊ እንደሆነ ነው እየተገለጸ የሚገኘው። በክረምቱ ሲገነባ የነበረውና በአዲሱ የውድድር ዓመት ጅማሮ ላይ ሰፍኖ የነበረው ጉጉትና ተነሳሽነት ሁሉ ድራሹ እንደጠፋ ነው እየተነገረ የሚገኘው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይኔ ማርክ ሩኒ እንዲህ ሲል ተናግሯል። ከማንቸስተር ዩናይትድ የድል መንፈስ ጠፍቷል፣ በሩበን አሞሪም ላይም እምነት የለኝም ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይኔ ሩኒ የተናገረው። የሩኒ አክሎም እንግዲህ በአሁኑ ጊዜ ማንቸስተር ዩናይትድ እያሳየ ያለው አፈጻጸም የቀድሞ የማውቀው አይነት አይደለም፣ ይህ ማንቸስተር ዩናይትድ አይደለም፣ የእግር ኳስ ክለቡን በሙሉ አላውቀውም ሲል ተደምጧል። በተጫዋቾች ብቃት የተበሳጨው ሩኒ አክሎም ተጫዋቾች ላይ የትግል መንፈስ፣ ጠንካራ ባህሪና የማሸነፍ ፍላጎት ችሎታና የጨዋታ አሸናፊነት ስሜትን እያየው አይደለም ሲልም ነው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይኔ ማርክ ሩኒ የተናገረው። ፋብሪዚዮ ሮማኖ እንግዲህ የማንቸስተር ዩናይትድ የአሰልጣኝ ቅጥርን በተመለከተ እንዲህ ሲል ተናግሯል። በትላንትናው ዕለት በነበረው በዩቲዩብ ቆይታ ስለ ዩናይትድ አዲስ የአሰልጣኝ ቅጥር በተመለከተ እየተናፈሱ ያሉ መረጃዎችና መላምቶችን ጥርቷል። በዚህም እንግዲህ ማንቸስተር ዩናይትድ በአሰልጣኝ ዝርዝሩ ውስጥ ሮበርቶ ዲዘርቢን ጨምሮ ጋሪ ሳውዝጌትን እንዳካተተ ገልጸዋል። ማንቸስተር ዩናይትድ አምና የቴን ሃግን ውል ከማራዘሙ በፊት የተለያዩ እጩዎችን ይዞ እንደነበር የገለጸ ሲሆን ከእነርሱም መካከል አንዱ ዲዘርቢ እንደነበር ተጠቁሟል። ሮበርቶ ዲዘርቢ በማንቸስተር ዩናይትድ እጅግ የሚወደድ ሰው እንደሆነና በማርሴይ እየሰራ ከሚገኘው አመርቂ ስራ አንጻር በዝርዝሩ ውስጥ ከተካተቱ እጩዎች መካከል አንዱ መሆኑ ተገልጿል። በአንጻሩ ሌላኛው እጩ ጋሪ ሳውዝጌት መሆኑን የጠቆመው ፋብሪዚዮ ሮማኖ ለዚህም ዋነኛው መንስኤ ደግሞ ጋሪ ሳውዝጌት ለኢኒዮስ ቅርብ ከሆኑ ሰዎች ጋር ያለው ጥሩ ግንኙነት መሆኑን ገልጿል። ሳውዝጌት በማንቸስተር ዩናይትድ እጅግ ተደማጭነት ካላቸው ሰዎች ጋር እየጠበቀ ግላዊ ግንኙነት እንዳለውም አትቷል። በመሆኑም ሳውዝጌት አዲሱ የማንቸስተር ዩናይትድ አሰልጣኝ አድርጎ ለመቅጠር የተደረገ ምንም አይነት ንግግር ወይም እንቅስቃሴ አለመኖሩን አያይዞ ዘግቧል። ይሁን እንጂ በሆነ አጋጣሚ ቢከሰት ጋሪስ ከኢኒዮስ ሰዎች ጋር ካለው ጥሩ ግላዊ ግንኙነት አንጻር እንደሚሆን የገለጸው ፋብሪዚዮ ክለቡ አሞሪምን ለማሰናበት ቆርጦ ከወሰነ ምናልባትም ከሳውዝጌት ውጪ በርካታ እጩዎችን እንደሚመለከትም ተዘግቧል።
በርካታ አማራጮችን ሊመለከቱ ይችላሉ። ነገር ግን አንድ መርዳት ያለብን ነገር ሩበን አሞሪም በዚህ አቋሙ የሚቀጥል ከሆነ ከዩናይትድ ቤት የመሰናበቱ ጉዳይ የማይቀር ጉዳይ እንደሆነ ነው። ማቲያስ ዲ ሊክት እንግዲህ ሲል ተናግሯል። ሁሌም አሰልጣኙ ላይ ጣት መቀሰር ቀላል ነው፣ ግን የኋላ ተጫዋቾች ላይ ጣት መቀሰሩ ነገር አይቀሬ ነው። ያስተናገድናቸው ግቦች ወይም ለተጋጣሚ የሰጠናቸው ድሎች ስለሱ ለማስረዳት የምናቀርበው ሰበብ አይኖርም። እንዴት እንደሆነ አላውቅም፣ ግን ሁሌም የምታወሩት ስለ ስልቱ ነው። በተጨማሪም ትኩረት የሚለው ነገር ላይ ማስመር ያስፈልጋል። ትኩረት በወሳኝ አጋጣሚዎች ላይ ከተጓደለ ልዩነት ይፈጥራል ሲል እንግዲህ ኔዘርላንዳዊ ተጫዋች ማቲያስ ዲ ሊክት ተናግሯል። አሁን እንግዲህ የሩበን አሞሪም ቆይታን ባስመለከተ በተለይም በኢንተርናሽናል ብሬክ ወቅት ውሳኔዎች ይተላለፋሉ ተብሎ ነው የሚጠበቀው። ከኢንተርናሽናል ብሬክ መልስ በኋላ እንግዲህ ከባባድ ጨዋታዎች ናቸው ማንቸስተር ዩናይትድ ያሉበት። ሊቨርፑል፣ ብራይተን እንዲሁም ደግሞ ኖቲንግሃም እና ቶተንሃም ናቸው። እንግዲህ በጣም ከባድ የሚባሉ ጨዋታዎች ናቸው ማንቸስተር ዩናይትድ ያሉበት። ምናልባትም እነዚህ ጨዋታዎች የአሰልጣኝ ሩበን አሞሪም ቆይታን የመወሰን አቅም አላቸው ተብሎ ነው የሚጠበቀው። ምክንያቱም በተለይም ከብራይተን ከኖቲንግሃም ፎረስት እና ከቶተንሃም ጋር ያለው ሪከርድ በጣም ደካማ የሚባል ነው ሩበን አሞሪም። ከዛ አንጻር ምናልባትም እነዚህ ጨዋታዎች በማንቸስተር ዩናይትድ ቤት ይቆያል ወይም አይቆይም የሚለውን ነገር ይወስናሉ። ነገር ግን አሁን ከሰንደርላንድ ጋር የሚያደርገው ጨዋታ አሳምኖ ማሸነፍ የማይችል ከሆነ በኢንተርናሽናል ብሬክ ወቅት አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ የመልቀቁ ጉዳይ አይቀሬ እንደሆነ ነው ታማኝ የሆኑ ምንጮች እየገለጹ የሚገኙት። አሰልጣኝ ሩበን አሞሪም በማንቸስተር ይቆይ ወይስ ከማንቸስተር ዩናይትድ ይሰናበት? በኮመንት ሴክሽን ላይ እንግዲህ ገብታችሁ አስተያየታችሁን ማስቀመጥ ትችላላችሁ። አዳዲስ መረጃዎችን በቴሌግራም ቻናሌ ላይ የምለቅላችሁ ይሆናል። በዩቲዩብ ገጽ ላይ እንግዲህ አድርጌላችኋለሁ። በአዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘሁ። አድርጌላችኋለሁ። በአዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘሁ። በኮመንት ሴክሽን ላይ እንግዲህ ገብታችሁ አስተያየታችሁን ማስቀመጥ ትችላላችሁ። አዳዲስ መረጃዎችን በቴሌግራም ቻናሌ ላይ የምለቅላችሁ ይሆናል።